ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በአፋር ክልል አካባቢ ያለውን ትኩሳት አስመልክቶ አዳዲስ መረጃዎች አሁንም መውጣታቸውን ቀጥለዋል። የአፋር ክልል በህወሓት ኃይሎች ጥቃት ተፈጸመብኝ ካለ በኋላ የትግራይ ክልል ሰላምና ጸጥታ ቢሮ መግለጫ መስጠቱን በትናንትናው ዘገባ ወደ እናንተ ማድረስ ይታወቃል። በዛሬው ዕለት ደግሞ የትግራይ ክልል ጊዜያዊ አስተዳደር ሁኔታውን በተመለከተ መግለጫ አውጥቷል። ጣቱንም ወደ አፋር ክልል መንግስት ቀስሯል። ተፈጠረ ያለውንም ሁኔታም በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ላይ ጠቅሷል። ጉዳዩን በተመለከተ የትግራይ ክልል ጊዜያዊ አስተዳደር መግለጫ ምን አለ፣ እንዲሁም በመግለጫው ላይ የታየው አስገራሚ ነገርስ ምንድነው? የምታደምጡት ጉዳይ ነው። በሌላ በኩል የህወሓት ኃይሎችን ይደግፋሉ ተብሎ ስማቸው የሚነሳው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ካይሮ ያደረጉት ቃለ ምልልስ አሁንም አነጋጋሪነቱ ቀጥሏል። ይህንን አነጋጋሪ ንግግራቸውን በተመለከተ እንዲሁ የሆርን ሪቪው ተንታኝ በጉዳዩ ዙሪያ ሰፊ የሆነ ትንታኔ ሰርተውበታል። የሆርን ሪቪው ተንታኝ በጉዳዩ ዙሪያ ያወጡት መግለጫ ምን አለ? በዝርዝር የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአፋር ብሔራዊ ክልላዊ መንግስት የህወሓት ኃይሎች በጥቃት እንደከፈቱበትና 6 መንደሮችን ተቆጣጥረው እንደያዙ ከገለጸ በኋላ ውጥረቱን በተመለከተ ከትግራይ ክልል በኩል የትግራይ ክልል ሰላምና ጸጥታ ቢሮ በጉዳዩ ዙሪያ መግለጫና ማብራሪያ ሰጥቶ ነበር። አሁን ላይ ደግሞ በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት በአፋር ክልል ውስጥ ፈጽሞታል የተባለውን ጥቃትና ወሯል የተባለውን መንደር ተከትሎ መግለጫ አውጥቷል። ከቅርብ ጊዜ ወዲህ ሰላማዊና ፖለቲካዊውን ሂደት የሚያናጉ ክስተቶች እንዲሁም የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎች እየተመለከትን ነው ያለው የትግራይ ክልል ጊዜያዊ አስተዳደር ትግራይን ለማናጋትና እርስ በርስ እንድንጣላ ሆነ ተብሎ በአፋር ኃይሎች እንዲደራጁ እንዲታጠቁ ምቹ ሁኔታ በመፍጠርና ድጋፍ በመፍጠር እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል በማለት የትግራይ ክልል ጊዜያዊ አስተዳደር ጣቱን በአፋር ክልል ላይ የቀሰረ ሲሆን ይህንንም ሁኔታ ሐራ መሬት ወይም ነፃ መሬት በሚል ስም በአፋር የሚገኙ ታጣቂ ኃይልን ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አባላ አቅጣጫም በተደጋጋሚ የመተንኮስ ተግባር ሲፈጽሙብን ነበር ያለው የትግራይ ክልል ጊዜያዊ አስተዳደር። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ ዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገርአገው ድረስ በመሄድ አስተዳደሩ አመራሮችን ያልፉበታል ተብሎ በሚጠበቀው የመቀሌ መሆን መስመር ላይ ሁከት ለመፍጠር ሞክረው ነበር በማለት ይገልጻል። ጊዜያዊ አስተዳደሩ በመግለጫው ነገር ግን ችግሮችን በውይይት ለመፍታትና ለሁለቱም ህዝቦች ወንድማማችነትና ጉርብትና ክብር በመስጠት ችግሩን በሰላማዊ መንገድ በውይይት ለመፍታት ካላቸው ከፍተኛ ፍላጎት በመነሳት ሁኔታውን ከመግለጽ ተቆጥበው መቆየታቸውን የሚገልጸው ይሄው
የትግራይ ክልል ጊዜያዊ አስተዳደር መግለጫ አሁንም ቢሆን በትግራይ በኩል ሁከት ወይም አለመረጋጋት እንዲፈጠር አንፈልግም በማለት ገልጾ ይህንን ችግር የፈጠረው አካል ራሱ ከሳሽ ሆኖ ጥቅምት 26 ቀን 2018 ዓ.ም ረቡዕ የአፋር ብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የህወሓት የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ነው። የተረገጠ የአፋር ወሰንም የለም፣ አልገባንም፣ ምንም አይነት ጥቃት አልፈጸምንም ሲል የጊዜያዊ አስተዳደሩ አስተባብሏል። ምንም እንኳን የአፋር ክልል ባወጣው መግለጫ ህዝባዊ ወያነ ሓርነት ትግራይ ህወሓት ጥቃት ፈጽምብኛል እንጂ የጊዜያዊ አስተዳደሩን ስም አልጠቀሰም። ጊዜያዊ አስተዳደሩ ግን በመግለጫው ጥፋተኛ እንደተባለ ገልጾ ነገር ግን እኛ አላጠቃንም ሲል ህወሓትን የወከለ መግለጫ አውጥቷል። በፌዴራል መንግስት በኩል የፕሪቶሪያን ውል በአግባቡ ባለመፈጸሙ ሰላማዊ ሂደትንና መተማመንን ከመጉዳትም አልፎ የህዝቡን መከራ ስቃይም እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊ ፖለቲካዊ ትግልን የሚያናጋ መሆኑን ግልጽ ነው በሚል ክሱን ወደ ፌዴራል መንግስት የሚያዞረው የጊዜያዊ አስተዳደሩ መግለጫ ይህ ደግሞ የኢትዮጵያና አካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል ገልጿል። ስለሆነም የፕሪቶሪያውን ውል ያለመዘግየት እንዲፈጸም፣ የትግራይ ህገ መንግስታዊ ወሰን እንዲረጋገጥ፣ ህዝቦችም ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ እንዲረጋገጥ፣ እንዲሁም በግዳጅ ትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ውይይትና መፍትሄ እንድንገነባ የትግራይ ጊዜያዊ አስተዳደር በድጋሚ ጥሪውን ያቀርባል በማለት ጥሪውን ማቅረቡን የገለጸ ሲሆን በሌላ በኩል የሚታዩ ችግሮችን እንደ ዕድል በመጠቀም የውስጥ ችግራችን እንዲወሳሰብ ትግራይን ዳግም ወደ ጦር ሜዳ እንድትሆን ለማድረግ ሆነ ባለማወቅ የሚደረጉ እንቅስቃሴዎች የትግራይንና የህዝቧን መሰረታዊ ጥቅሞችና ደህንነት በአጠቃላይ የሚጎዳ ተግባር ነው ብሎታል። ስለዚህም አንዱንም ይሁን ሌላውን እየደገፉና እያበረታቱ ትግራይን የጦር ሜዳ ለማድረግ የምትጥሩ አካላት የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬ እንዲሰፍን የምትሰሩ ትዕዛዝ ተቀባዮች የሆናቸው አካላት ከድርጊታችሁ ተቆጠቡ በማለት እናሳስባለን ያለው የትግራይ ክልል ጊዜያዊ አስተዳደር መግለጫ የትግራይ ችግር በዘላቂነት የሚፈታው በትግራይና በትግራዋይ ነው የሚል ጽኑ እምነት አለን ያለው የትግራይ ክልል ጊዜያዊ አስተዳደር በውስጣዊ ፖለቲካዊ ችግር የሐሳብ ልዩነት መፈጠሩ መደበኛ መሆኑን ከግምት ውስጥ በማስገባት ችግራችንን በውይይትና በመግባባት ለመፍታት ያለንን ቁርጠኝነት እያረጋገጠን ልዩነት ያለው የታጠቀም ይሁን ያልታጠቀም ሁሉም አካል ከውይይትና ከመግባባት ውጪ የትግራይን የሚጠቅም ሌላ መፍትሄ የለም ሲል ለማሳሰብ ገልጿል። በኃይልና ህይወት በመክፈል የሚለወጥ ሁኔታ ከዚህ በኋላ አይኖርም ያለው የትግራይ ክልል ጊዜያዊ አስተዳደር አሁንም ቢሆን ዘላቂ ደህንነትና ቋሚ ሰላም በተአማኒነት የሚረጋገጠው የፕሪቶሪያን ውል አጥብቆ በመፈጸም መሆኑን የትግራይ ክልል ጊዜያዊ አስተዳደር በጽኑ ያምናል ብለዋል። ስለሆነም ከፌዴራል መንግስት ጋር ያለንን ግንኙነት ለማጠናከርና የፕሪቶሪያን ውል ያለመዘግየት ለመፈጸም ዝግጁነትን በተደጋጋሚ ያረጋግጣል ያለው የትግራይ ክልል ጊዜያዊ አስተዳደር በመጨረሻም መላው የትግራይ ህዝብ በውስጥም ሆነ በውጭ አሁን የተገኘውን አንጻራዊ ሰላም ለመጠበቅና ለማጠናከር እንዲሁም ብሔራዊ አንድነትን ለማደላደል እንዲታገል በማሰብ በዚህና በዚያ የሚበተነውን ጉዳይ ከትግራይ ጦርነት ተጠቃሚ ነን ብለው እንቅልፍ የሚያጡ ነውረኞች የሚፈጽሙት ተግባር ነው ሲል አስተባብሏል። ዓለም አቀፉ ማህበረሰብ ባለፉት ጊዜያትም ከህዝባችን ፍትሃዊ ጥያቄ ጎን በመቆም የህዝቡን መከራ እንዲሰማ የዘር ማጥፋት ጦርነት በፕሪቶሪያ ውል እንዲቆም ታሪካዊ አስተዋጽኦ አበረክታችኋል። የትግራይ ህዝብና ጊዜያዊ አስተዳደሩ በዚህ ምስጋናቸውን ገልጿል ያለው የጊዜያዊ አስተዳደሩ መግለጫ የፕሪቶሪያው ውል በአግባቡ እንዲፈጸምና ዘላቂና ቋሚ ሰላምና ደህንነት በኢትዮጵያና በአካባቢው እንዲረጋገጥ አዎንታዊ አስተዋጽኦአችሁን እንድትቀጥሉ ጥሪ እናቀርባለን ሲል የትግራይ ጊዜያዊ አስተዳደር ለዓለም አቀፉ ህብረተሰብም መግለጫ አውጥቷል። የአፋር ብሔራዊ ክልላዊ መንግስት ተጠቃው ባለበትና ህዝባዊ ወያነ ሓርነት ትግራይ ህወሓት እንዳጠቃው በገለጸበት መግለጫ ላይ ህወሓት አጠቃኝ አለ እንጂ ጊዜያዊ አስተዳደሩን ስም አልጠቀሰም። ነገር ግን ህዝባዊ ወያነ ሓርነት ትግራይ ህወሓት ጥቃት ከፍቶብኛል የሚለውን የአፋር ክልል መግለጫ ጊዜያዊ አስተዳደሩ ለራሱ እንደተነገረ ቆጥሮ የምላሽ መግለጫ
ማውጣቱ በርካቶችን ግራ ጋብቷል። የሰላም ጥሪ ማድረግ የተለመደና የሚጠበቅ ነገር ቢሆንም ነገር ግን ከአፋር ክልል በኩል የተሰጠን መግለጫ ጊዜያዊ አስተዳደሩ ለራሱ መውሰዱን ጊዜያዊ አስተዳደሩ ከህወሓት ጋር መስራቱን የሚያመላክት ሌላኛው ሁኔታ ነው ብለውታል። ይህ በዚህ እንዳለ ህዝባዊ ወያነ ሓርነት ትግራይ ህወሓትን ከኋላ ይደግፋሉ የሚባሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ የሰጡት መግለጫ ከካይሮ ከገቡበት ጉብኝት ጋር የሚቃረን እንደሆነም ተመልክቷል። ሁኔታውን በተመለከተ የሆርን ሪቪው ተንታኝ የሆኑት ማህደር ነሲቡ ባወጡት ሰፊ ትንታኔ ላይ ፕሬዝዳንት ኢሳያስ አፈወርቂ የካይሮ ቃለ መጠይቅና የኤርትራ ቀጠናዊ አቋም በሚል ወቅታዊ ጉዳዮች ዙሪያ ባቀረቡት ሰፊ የትንታኔ ጽሑፍ በጉዳዩ ዙሪያ እንዳሰፈሩት ከሰፊው ቀጠናዊ ክስተቶች አንጻር የኢሳያስ አፈወርቂ እንቅስቃሴ ሲታይ ምላሽ ተኮር እንቅስቃሴና በተለይም ደግሞ በምርጫ ላይ የተመሰረተ አጋርነትን እንደሚያሳይ ጠቅሰው የጉብኝቱ ጊዜ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኢትዮጵያና ኤርትራ ግንኙነት ለሕዝብ ተወካዮች ምክር ቤት ሰፊ ማብራሪያ ከሰጡ በኋላ መሆኑን የአስመራና የካይሮ ተሳትፎ የጎረቤት ትብብርነትን ለማጠናከር ከቀረበ ተነሳሽነት ይልቅ በኢትዮጵያን ከሰቱ ሁኔታዎች ሁሉም ምላሽ ለመስጠት ሆነ ተብሎ የታቀደ እንደሆነ ይገልጣሉ። ይህ ምላሽ ተኮር ገጽታም ኤርትራ ግብፅን እንደ ስትራቴጂካዊ አጋር አድርጋ መምረጧን ሚዛናዊ ቀጠናዊ ውህደትን ከማጎልበት ይልቅ በተለይም ደግሞ ከቀይ ባህርና በአባይ ጉዳዮች ላይ የኢትዮጵያን ምኞቶች የሚመለከት ፖሊሲ እንዳላት ማሳያ መሆኑን የጠቆመው ዘገባው የኢሳያስ አፈወርቂ ቃለ መጠይቅም የቀጠናው መንግስታት ለአካባቢው ጸጥታና መረጋጋት ኃላፊነት እንዲወስዱ እንዲሁም የውጭ ጣልቃ ገብነትን እንዲቀንሱ ቀውሶችን ለመፍታት የአካባቢውን ባለቤትነት እንዲለማመዱ አስፈላጊነቱን ሲያጎላ ይህ ንግግራቸው ግን ኤርትራዊ ከቀጠናዊ ተቋማት ስልቶች ጋር ካላት እውነተኛ ተሳትፎ ጋር በቀጥታ እንደሚጋጭ በማንሳት ፕሬዝዳንት ኢሳያስ አፈወርቂ የውጭ ጣልቃ ገብነትን እንደ ዋና የመረጋጋት ችግር ምንጭ አድርገው ቢስሉትና ቢገልጡትም ኤርትራ ግን በአብዛኛው በብቸኝነት ወይም በአፍሪካ ቀንድ ካሉ አጋር ሀገራት ጋር ትብብር መመስረቷን ስትቀጥል ይህ የአፍሪካ ቀንድ አካል ያልሆነችን ግብፅ ተጽዕኖዋን በቀጠናው እንድታሰፋም ሊያስችላት ይችላል በማለት ገልጸው በተለይም ደግሞ ከግብፅ ጋር የውጭ ጣልቃ ገብነት አያስፈልግም በማለት እርሳቸው ግን የጦር መሳሪያና የኃይል እርዳታ ከግብፅ ሲማጸኑ እንደነበር በመግለጽ ይህ የውጭ ጣልቃ ገብነትን መቀነስ የሚለው የኢሳያስ አፈወርቂ ንግግር በአንድ ራስ ሁለት ምላስ ሆኖ እንደሚገኝ ያመለክታሉ። ግብፅ ስትራቴጂካዊ ፍሰት ኢትዮጵያን ማዳከምና በቀይ ባህር ብሎ በአባይ ላይ ያላትን አጀንዳ መገደብ እንደመሆኑ ፕሬዝዳንት ኢሳያስ አፈወርቂም የኤርትራን ጸረ ኢትዮጵያን አቋም ለማራመድ በሚፈለግበት ወቅት የዚህን ዓላማ ሙሉ ግንዛቤ እንዳላቸው እየታወቀ ኤርትራ የግብፅን ተሳትፎ ማመቻቸቷን በአንድ በኩል ከጎረቤቶቿ ጋር ሁለንተናዊ ውህደትን እየተቃወመች በሌላ በኩል ደግሞ ከአዲስ አበባ አንጻር ካላት ስሌት ጋር ዓላማው የሚጣጣም የውጭ ኃይልን ማቀፏን የውጭ ጣልቃ ገብነትን እቃወማለሁ ለሚለው መግለጫዋ ተአማኒነትን እንደሚያሳጣውም ጠቁመዋል። የፕሬዝዳንት ኢሳያስ አፈወርቂ የግብፅ ቃለ መጠይቃቸው ከዚህም በተጨማሪ የውጭ ወታደራዊ መገኘትንም የሚዳሰስ መሆኑን ያስታወሱት ተንታኙ የውጭ ኃይሎችም በቀጠናው ላይ መሰረታቸውን መጣል ቀጠናዊ አለመረጋጋት እንደሚያባብሱ ያስጠነቀቁ ቢሆንም የኤርትራ ከግብፅ ጋር ያላት የመሰለፍ ንድፍ ከዚህ መርህ ጋር የሚጋጭ መሆኑ የተገለጸ ሲሆን የግብፅ ኃይሎችም በሶማሊያ ለመሰማራት እየተዘጋጁ እንደሆነ የሚነገርበት ጊዜ ሲሆን ኤርትራም ለዚህ ጥምረት የሰጠችው ስትራቴጂካዊ ድጋፍ ቀድሞውንም በአስተዳደር ጉድለቶችና በአካባቢያዊ የውስጥ ሽፍቶች የተወጠረውን በዚህ ሀገርና ቀጠና ውስጥ የውጭ ወታደራዊ መስፋፋቶች ሁኔታውን እንደሚያመቻች የጠቆመው ዘገባው ውጤቱ ፕሬዝዳንት ኢሳያስ አፈወርቂ በንግግር በሚገልጹት የጋራ ኃላፊነት ራዕይና የኤርትራ ፖሊሲ ተጨባጭ ውጤት የሚያመጣ አለመሆኑን በመግለጽ በተለይም ደግሞ ከነዚህ ተጨባጭ ውጤቶች መካከል
መካከልም የሚፈጠር ውጥረት መሆኑን በማንሳት የኤርትራ ፖሊሲ ዋናኛው ፍላጎት ከሶማሊያ መረጋጋት ይልቅ ኢትዮጵያን መመከትና ኢትዮጵያን ሰላም መንሳት የሆነን የውጭ ኃይል እንዲገኝ ማድረግ እንደሚያመቻች በማንሳት ኤርትራ ከግብጽ ጋር በመሰለፍ በአካባቢያዊ ጎረቤቶቿ መካከል እንደ ማረጋጊያ ተዋናይ ከመሆን ይልቅ በትልቅ ውድድር ውስጥ እንደ ታክቲካዊ አጋር ራሷን አሰልፋለች ሲል ይህንን ምርጫም ኤርትራ ራሷ በይፋ የምትደግፋቸውን መርሆች ጭምር በሚገዳደር መልኩ ቀጠናዊውን የጸጥታ ምህዳር እንደሚቀይረውም አመላካች ሆኗል። ፕሬዝዳንት ኢሳያስ አፈወርቂ ቀጠናዊ ግዴታን እንደ ጋራ ኃላፊነት ደጋግመው በመጠቆም በአፍሪካ ቀንድ ሀገራት መካከል የሚደረግ ትብብር እንዲሁም አካባቢው ባለቤትነትና ለመረጋጋት የጋራ ተጠያቂነትን እንደሚያስፈልግ ቢገልጡም የኤርትራም በምርጫ ላይ የተመሰረቱ አጋርነቶችን እነዚህን መሪዎች እንደሚቃወሙ የተገለጸ ሲሆን እንደ ኢትዮጵያ ካሉ ቅርብ ሀገራት ይልቅ ግብፅን ማስቀደም በመምረጡን የኤርትራን በሰፊው ቀጠናዊ መሰለፍ ውስጥ በማንሳት የራሷን ፍላጎቶችን የሚያስከብር ነገር ግን የቅርብ ጎረቤቶቿን ወደ ጎን የሚገፋና ሆነ ተብሎ የተደረገ ስትራቴጂካዊ መሆኑን እንደሚያመለክት ሲገለጽ ቀይ ባህር አሁንም የውድድር መድረክ ሆኖ መቀጠሉ የአፍሪካ ቀንድ አሁንም እንደተበታተነ እንደሚገኝና ኤርትራም በኃላፊነትና በአካባቢያዊ ባለቤትነት ብታጎላም በቀጠናው የጸጥታ ሁኔታ ውስጥ ያላትን ተሳትፎ አሁንም አነስተኛ እንደሚሆን ያነሳው ዘገባው ኢሳያስ አፈወርቂ ከግብጽ ጋር ትብብር በመፈለግ በኢትዮጵያ ላይ ያላቸውን ተጽዕኖ ሲያሳድጉ እንዲሁም ኤርትራ ዓላማቸው ከመቀጠናው ውጪ የሆኑ አጋሮችን ለማስተናገድ ፈቃደኛ መሆኗን የሚያሳይ እርምጃ በመሆኑ ቃለ መጠይቁ የኤርትራን ዲፕሎማሲያዊ ስሌት እንድንረዳ የሚያደርግና ይህም ኤርትራ ቀጠናዊ አንድነትን ከሚያበረታታ ሁለንተናዊ ውህደት ይልቅ ስትራቴጂካዊ ግቦቿን የሚያሳኩ ጥምረቶችን እንደምትመርጥ እንደሚያሳይ አስታውቋል። በዚህ ቃለ መጠይቅ የተደረገው ውይይት ኤርትራም በቀጠናዊ ጸጥታና አስተዳደር ላይ ያላትን አካሄድ ተጨማሪ ቅራኔዎችን ያጋለጠ ሲሆን ፕሬዝዳንት ኢሳያስ አፈወርቂ ስለ የጋራ ግዴታና ሉዓላዊነት ብዙ ቢሉም የሀገር ውስጥ አስተዳደር ጉድለቶችን ለምሳሌም ወሰን የሌለው ብሔራዊ አገልግሎት፣ አናሳ የፖለቲካ ግልጽነትና የተገደበ ተቋማት አቅምን እንደሚያንጸባርቅ የተገለጸ ሲሆን በአባይ በቀይ ባህር አካባቢዎች ላይም ፕሬዝዳንት ኢሳያስ አፈወርቂ የሰጡት አስተያየት እነዚህን መስመሮች ስትራቴጂካዊ ጠቀሜታ ቢያሳይም የኤርትራ ከግብጽ ጋር መሰለፍ ገለልተኛና የቀጠናው ጠባቂ ከመሆን ይልቅ ኢትዮጵያን መገደብ የምትፈልገው ግብጽን ለማገልገል እንደምትፈልግ በግልጽ የሚያሳይ መሆኑ ተመልክቷል። የፕሬዝዳንት ኢሳያስ አፈወርቂ ሰሞነኛ የካይሮ ጉብኝትና ለግብጽ ሚዲያ የሰጡት ቃለ ምልልስ የኤርትራን ወቅታዊ አካሄድ ውስንነት እንደሚያጎላም የተነገረ ሲሆን ፕሬዝዳንቱ በቀጠናው ያሉ ሀገራት የባለቤትነት ስሜትና የጋራ ግዴታን በሚመለከትም ብዙ ቢሉም የፖሊሲ አፈጻጸማቸው ግን ከቅርብ ጎረቤት ትብብር ይልቅ በምርጫ ላይ የተሰለፈ የውጭ ኃይሎችን መሰለፍ እንደሚያስቀድም የጠቆመው ትንታኔው በሶማሊያ የውጭ ኃይሎች መኖራቸውን መደገፍ፣ የግብፅን ጸረ ኢትዮጵያ አጀንዳ በስውር ማቀፍ እንዲሁም ከቀጠናዊ ተቋማዊ አንድነት ይልቅ ታሪካዊ አሰላለፍን የሚያስቀድም የኤርትራ አካሄድን ከፕሬዝዳንት ኢሳያስ አፈወርቂ ቀጠናዊ ትብብርና የባለቤትነት መርህን ካጎላው ቃለ መጠይቅ ፍጹም ተቃራኒ እንደመሆኑ የፕሬዝዳንቱ ቃለ መጠይቅና ጉብኝት የኤርትራን በንግግር የሚገለጹ መርሆች ስትራቴጂካዊ ተግባራት መካከል ያለውን ልዩነት በግልጽ እንደሚያሳይ ትንታኔው አስነብቧል። ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።